ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከብዙ ቆይታዎች በኋላ እንግዲህ በአንዳንድ ምክንያቶች ወደ እናንተ ሳልመጣ ቀርቼ ዛሬ ድጋሚ በብሩክና በሀይሚ ቪዲዮ ወደ እናንተ ተመጥቻለሁ ማለት ነው። እንግዲህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻናሉም አዲስ ስለሆነ ነገሮችንም ለማስተካከል የሚሄድበት ርቀት ረጅም ስለሆነ እንግዲህ እናንተ እገዛና ማበረታቻ ያስፈልገናል ብዬ ስለማስብ ነው። እንግዲህ ፋሚሊዎቼ ሰሞኑን የተለቀቁትን የሀይሚና የብሩክን ቪዲዮ አብዛኞቻችሁ በደንብ አድርጋችሁ አይታችሁታል ብያለሁ። የትናንትናው በተለይ ለአብዛኞቻችሁ የብሩክና የሀይሚ ወዳጆች፣ አፍቃሪዎችና ፈላጊዎች አብሮነታቸውን የምትወዱ ሰዎች የሆነ የደስታ ፍንጭ ያለው የሚመስል ቪዲዮ ነው ትናንትና ያየነውና አብዛኞቻችን በጣም ደስተኞች ነን። እኔም በጣም ደስ ብሎኛል። ምክንያቱም እንደውል አብዛኞቻችን የመፍትሄ ሀሳብ ናቸው ብለን የምናስባቸው ነገሮች ነው ቪዲዮ ላይም ወተን የምናወራው በኮሜንትም የምንጽፈውና እናንተንም የአብዛኞቻችሁን ኮሜንት ለማየት እየሞከርኩ ነበረ። አብዛኞቻችሁ በትናንትናው ቪዲዮ በጣም ደስ እንዳላችሁ፣ ታናሽና ታላቅ እህትና ወንድም እንደሚመስሉ ሲጨቃጨቁ ደስ እንደሚሉና ሁሌም ብሩኬ አፍቃሪ አክባሪ እና ጀግና ወንድ እንደሆነ አብዛኞቻችሁ በኮመንት ስታወሩ ነበር። በተለይ በብሩኬ በኩል ያለውን ነገር በጣም አረጋግጬና አምኜበትም ስለመጣ ለሱም አንድ ነገር ልላችሁ ነው። ብሩኬ በትናንትናው ቪዲዮ ወንድ ከልብ አፍቃሪና ላፈቀረው ነገር በጣም ብዙ መስዋዕትነት የሚከፍል በጣም ረጅም የሚጓዝ ሰው እንደሆነ በግልጽ ያየንበት ቪዲዮ ነው አብዛኞቻችን ማለት ነው። እኔም ከዚህ በፊት በደንብ አድርጌ በግልጽ ተናግሬያለሁ። ምክንያቱም በጣም ብዙ መስዋዕትነትን ከፍሎ የመጣበት ፍቅር ነው። አሁንም በጣም ብዙ መስዋዕትነት እየከፈለ ያለ ልጅ ነው። ስለዚህ ለዚህ ልጅ ይሄ ነው ወይ የሚገባው ብዬ በጣም ብዙ ጊዜ ለመናገር ሞክሬያለሁ። ከዚህ በፊትም የነበረው ቪዲዮ አብዛኞቻችሁ አይታችሁታል አይደለ? እኔ ብሩኬን ወግኜ እየተናገርኩ ያለው እስኪመስል ድረስ በጣም ብዙ ነገር እየተናገራችሁ ነበርና እኔ ሀይሚ ጥፋተኛ ስለሆነች ሙሉ በሙሉ ሀይሚን ጥፋተኛ ነች አልኩኝ እንጂ ብሩኬና ሀይሚ አብረው መሆን እንደሌለባቸውና ከብሩኬና ከሀይሚ ጋር ችግር ያለብኝ ሰው ሆኜ አይደለም። ግን ሀይሚ ጥፋት አጥፍታለች። ሁሉም ነገር የተፈጠረውና እስካሁን ድረስ የምንጨቃጨቅበት እስካሁን ድረስ እነዚህ ልጆች ሰላማቸው ሊመለስ ያልቻለበት እስካሁን ድረስ እንደተበጣበጡና መሀላቸው ክፍተት እንደተፈጠረ የቀረው ሀይሚ ባመጣችው ነገር ወይም ሀይሚ ባመጣችው ጣጣ ነው ብዬ ስለማስብ ነው። ለዚህ ደግሞ ብሩኬ ዋጋ እየከፈለ ይቅርታ ለመጠየቅ ጥረት እያደረገና ስፔሱን ጋፑን ለማጥበብ እየሞከረ ሰላማቸውን ወደ ነበረበት ለመመለስ ጥረት እያደረገ ያለ ልጅ ነው። በዚህ መሀል እየተጎዳ ያለው ብቸኛ ሰው እሱ ነው። ትናንትና ከትናንት ወዲያ በተፈጠረው ነገር አብዛኞቻችሁ አይታችኋል። እኔ ዛሬ በዋነኝነት የመጣሁት ይሄ የያዝኩት ነገር ይታያችኋልና ከዚህ በፊት በአንዳንድ ነገሮች ምክንያት ከሆነ ሰው ጋር ተገናኝቼ የሆነ ጉዳይ ለማጣራት ሞክሬ ነበር። እኔ ነገሩ ግልጽ ሳይሆን ወይም ደግሞ ይፋ ሳይወጣ ወይም እኔ እርግጠኛ ሳልሆን ወደ እናንተ ማምጣቱ ተገቢ አይደለም ብዬ ስላሰብኩኝ ነው። እኔ የሀይሚና የብሩኬ ጉዳይ ወደ ሌላ መስመር እየሄደ ነው ብዬ ማሰብ ከጀመርኩ በጣም ቆይቻለሁ። በጣም ማለት ነው በጣም ነው የቆየሁት። አሁን ግን ሀይሚ ውጪ ለመሄዷ ከዛም አልፎ ተርፎ ደግሞ ትናንትና አይታችኋል ብሩኬ የቀረችበትን ምክንያት ብሩኬ እንዴት አድርጎ እንዳስቀራትና በራው እንዴት ሆኖ እንደተቋረጠ። እርግጥ ነው አብዛኞቻችን በጣም ብዙ የምናውቃቸው ነገሮች አሉ። አሁን ላይ ወደ ውጪ በረራ ማድረግ አልፎ ተርፎ ወደ ዱባይና ወደ ተለያዩ የአረብ ሀገራት በረራ እንደተቋረጠ አብዛኞቻችን እናውቃለን። ከዛም አንፃር ኢትዮኬ እቺ ልጅ ብሩኬ የትኛውንም መስዋዕትነት ይከፍላል እያልኩኝ ያሉት ለዛ ነው። ለሚወደው ነገር ለሚፈልገው ነገር በተለይ ደግሞ ለሀይሚ በጣም ብዙ ሲያደርግ ያየናቸው ነገሮች አሉ። በቪዲዮም ከሚዲያ ውጪም እኛ በጣም ብዙ የምናውቃቸው ነገሮች አሉ። ለሀይሚ የተከፈሉ ዋጋዎች እንደውም እሙሽዬ ጋር መቶ እረፍት ማድረግ አለበት። ከዚህ ልጅ ጋር መጨቃጨቁን ማቆም አለበት። እሷ እንደሱ ማተረዳው ከሆነ የሁለት ሰው ግንኙነት 50-50 የማይሆን ከሆነ እቺ ልጅ ግድ የማይሰጣት ከሆነ የሱ መንበርከክ የሱ መደፋ ቀና ማለትና የሱ ግንኙነታቸውን ለመመለስ የሚያደርገው ጥረት ምንም የማይመስላት ከሆነ መቶ ቡታጅራ ሙሽዬ ጋር ረፍት አድርጎ ከሷ ጋር ተማክሮ ረፍት አድርጎ ቢሄድ ይሻላል ብዬ ያሰብኩትም ነገር ነበርና ይሄ ፋይል ሀይሚ የትምህርት ማስረጃ አዘጋጅታ ኤቭሪቲንግ ነገሮችን አስተካክላ አሁን እሷ እንዳለችው ወደ ዱባይ ብቻ ሳይሆን ወደ ካናዳና ሌሎች ሀገሮችም ጭምር ሰው እንዳላትና ወደዛ ለመሄድ የጀመረችውን ጉዞ የሚያሳይ ፋይል ነው። ይሄ ፋይል እኔ በሶፍት ኮፒ ነው የተቀበልኩት፣ በላፕቶፕ ነበረ። እኔ ፕሪንት አድርጌ ለእናንተ ለማሳየት ነው ዛሬ ያመጣሁት። ይሄ ፋይል ዛሬ ነገ ከነገ ወዲያ እኛን የሚጠቅም ነገር ስላልሆነ ነው።
ምክንያቱም አሁን ላይ ካልተጠቀምንበትና አሁን ላይ በትክክል ነገሩ እውነት ነው እውነት አይደለም የሚለው ነገር ካላጣራን ነገ ከነገ ወዲያ አድሮ ሀይሚ ከሄደች በኋላ ወይም ደግሞ ሀይሚ ከብሩኬና ብሩኬ ከተለያዩ በኋላ ለኛ የሚጠቅም ነገር ስላልሆነ ዛሬ ላይ አሁን ይፋ መሆን ስላለበት ነው ለእናንተ ፋይል ይዤ የመጣሁት። ይሄ ፋይል ፋሚሊ የትምህርት ማስረጃ ሊሆን ይችላል፣ የስራ ልምድ ሊሆን ይችላል። ኤቭሪቲንግ እሷ የተማረችባቸው ነገሮች ናቸው። ወይ ደግሞ እዛ ለመሄድ የሚያስፈልጓት የተለያዩ መስፈርቶች ፋይሎች ሊሆኑ ይችላሉ። አሉ ያነበብኳቸው ነገሮች አሉ። ከኢትዮጵያ መድን ድርጅት ከኢትዮጵያ ኤርፖርት ጋር የሚገናኙ ከካናዳ የሆነ ስራ ቅጥር ድርጅት ጋር የሚገናኝ ምናምን ኤቭሪቲንግ። እቺ ልጅ እዛ ሄዳ ስራ የመስራት ኃላፊነትም ፍላጎትም ላይኖራት ይችላል። ግን የምትፈልገውና ከብሩኬ ጋር መለያየት ወይም ደግሞ ብሩኬን የማትፈልግ ከሆነ ይሄ ነገር የማድረግ ግዴታ ወይም ደግሞ የመፈለግ እንትን ሊኖራት ይችላል። ፕሮባቢሊቲ ሊሆን ይችላል። መራቅ ብቻ ስለምትፈልግ ከብሩኬ መራቅ ስለምትፈልግ ይሄ ነገር እየሆነ ያለው ከዛ አንጻር ሊሆን ይችላል። የአብዛኞቻችሁ ጥርጣሬ ሊሆን ይችላል። የአብዛኞቻችሁ እኔም የምጠራጠረው ነገር ስለሆነ እንግዲህ ፋሚሊዎች እኔ በግልጽ ለእናንተ ለማሳየት ወይም ደግሞ ለማስረዳት የምፈልገውና የምሞክረው ነገር ቢኖር ይሄ ከውጭ ሀገራት በቃ ውጭ ሀገር እኔ አሁን ዱባይ ብዬ ወይ ደግሞ አሜሪካ ብዬ ካናዳ ብዬ ነገሮችን መናገር አልፈልግም። እኔ እንደውም ከዱባይ ይልቅ አሜሪካና ካናዳ እንደሆነ አንዳንድ ፍንጮች አሉ። ወደዛም ይሁን ወደዚህ ግን የመሄድ ፕሮባቢሊቲን መቀነስ ያለበት ብሩክ የነበረ ነገሮችን መስዋዕትነት ከፍሎ ምንም አይነቱ እርምጃ ወስዶ ቢሆን ያስቀርታታል። የነበረው ሁኔታ አብዛኞቻችሁ አይታችኋል። እኔ ሀይሚ አሁንም በጣም ትልቅ ስህተት እየሰራች ያለች ልጅ እንደሆነች አድርጌ ነው የማስበው። እናንተ ምንም በሉኝ። ይስወክ የነበሩበት ሁኔታ ደስ ይላል። ትናንትና ያሳለፉት ሁኔታ ደስ ይላል። እነዚህ ልጆች አብረው ያሳለፉት ጊዜ ደስ ይላል። በጣም ብዙ ለፍቅር የከፈሉት መስዋዕትነት አለ። ግን አሁን ላይ ሁለቱም ካልተጋገዙ እኔ እየደገምኩኝ እየለፋ ብሩኬ እየደከመ እየለፋ ነገሮችን ለማስተካከል ያላቸውን ግንኙነት ለማጠናከር ፍቅራቸውን ወደ ለመመለስ እየለፋ አይ እሷ አሻፈረኝ ምትል ከሆነ እሷ ማትፈልግ ከሆነ እሱ 80% እየለፋ እሱ 90% እሱ 100% እየለፋ እሷ ምንም አይነት ፍላጎት የማታሳይ ከሆነ እሷ ለነበራቸው ግንኙነት ዋጋ የማትከፍል ከሆነ ለአንድ ሰው ብቻውን ለፍቶ ነገ ከነገ ወዲያ የሚቀየር ነገር አይኖርም። በቃ ይሄ ልጅ አንድ ወር አሁን እንዳገታት እንደ ትናንቱ መንገድ እየዘጋ ራሱ አንድ ወር 2 ወር ሊይዛ ትችላል እንጂ እቺ ልጅ በራሷ ፍላጎት ካልሆነ ነገ ከነገ ወዲያ ጥላ መሄዱ አይቀርም። እቺ ልጅ ትናንትና እሱ ባይመልሳት ወይም ደግሞ እሱ አግቶ ባያስቀራት ልትሄድ ነበር። ስላስቀራት ነው የቀረችው እንጂ ፈልጋ አይደለም። ሁለቱ መሀል ያለውን ግንኙነት ፈልገው አይደለም። ብሩኬን ፈልገው አይደለም። የነበራቸውን ፍቅር ፈልገው አይደለም የቀረችው። እሱ አስቀርቷት ነው የቀረችው። እቺ ልጅ ነገ የሆነ ቦታ ብሩኬ ቢሄድ ነገ የሆነ ነገር ቢሆን ነገ ትንሽ ክፍተት ብሩኬ ጋር ብታገኝ የምትቀመጥበት ምንም ምክንያት የለም። ለምንድን ነው ያችንን ገልጠን ማየት ያቃተን? ለምንድን ነው ማንረድ? ለምንድን ነው ሲገናኙ ብቻ እልል ብለን እንትን የምንለው? ለምንድን ነው የአንድ ሰው ሸክም ማንረዳው? ሀይሚ ያደረገች ያለችው ነገር ትክክል ነው ወይ? ትክክል አይደለም። በቃ ለምንድን ነው ብቻውን ሲለፋ ለምንድን ነው እሷ ለግንኙነታቸው አስተዋጽኦ ማታደርገው? ለምንድን ነው ዋጋ ማትከፍለው? ለምን ፍቅር አይደል እንዴ? ሪሌሽንሺፕ እኮ ነው አይደለም? ሪሌሽንሺፕ ጓደኝነት እኮ የአንድ ሰውን ፍላጎት በተሞላ ቁጥር የመፍረስ አድቫንቴጁ ከፍተኛ አይደለም? ሪሌሽንሺፕ አይደለም? የፍቅር ግንኙነት አይደለም? 3 እና 4 ዓመት መስዋዕትነት የተከፈለለትና ብዙ ተጋድሎ የመጡበት ብዙ ሶስተኛ ወገን አልፎ የመጡበት የፍቅር ህይወት ይቅርና ትናንት የተመሰረተ በቅርብ ጥንት የነበረ ቢሆን ጓደኝነት ራሱ ይሽራል። እናንተ መሀል ያለው ጋፕ ደግሞ እናንተ መሀል የተፈጠረው ክፍተት ነገ ከነገ ወዲያ እያደረ በሄደ ቁጥር እንደዛው ይሰፋል። እንደዛው የቃላት ልውውጥ ይኖራል። የነበረውን ፍቅር ልባችሁን ቅስማችሁን የሚሰብር ቃል ትዘናዘሩ ትችላላችሁ። እኔ ደግሞ በዚህ መልኩ እየተጎዳ ያለው ብሩኬ ነው ብዬ ነው ማስበው። በቃ እኔ እናንተ ምንም ልትሉ ትችላላችሁ። ብሩኬ በጣም እየተጎዳ ያለ ሰው ነው። እሷ ስትሄድ የሚመልስ ራሷ አጥፍታ እሱ ይቅርታ የሚጠይቅ እሱ ሳያጠፋ ነገሮችን ለማስተካከል ጥረት እያደረገ ነው ያልኩት። ለዛ ነው ለማስተካከል እየሞከረ ነው። በቃ ይሄ ልጅ ከዚህ በላይ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። በቃ እኔ ምን እንደምላችሁ አላውቅም። በጣም ብዙ እየለፋ ነው ነገሮች አሉ። እኔ ይሄን ፋይል አሁንም ለእናንተ የማሳየት ግዴታ ላይኖርብኝ ይችላል፣ ግን ማወቅ አለባችሁ። እኔ ዛሬ አልከፍተውም። እኔ እንደተላከልኝ እንደታሸገ ነው ያለው። ይሄ እንደታሸገ ነው ያለው፣ እንደተላከ ማለት ነው። ላፕቶፕ ላይ ነበረ። በላፕቶፕ ሃይላይቱን አይቼዋለሁ። ፋይሉን በፍላሽ ስጠኝ አልሰጠኝ፣ በወረቀት ነው ሰጠኝ ስለ ምክንያቱም ፋይሉን እኔ ጋር በፍላሽ መጣ ካለ የተደራጀ ነገር ሊኖር ስለሚችል
እኔ አላቅም። እኔ አሁንም ሀይሚ ልቧ ብሩኬ ጋር አይደለም። እኔ አሁንም የምነግራችሁ ነገር ስለሆነ ሁለቱ አንድ ላይ እንዲሆኑ ካለመፈለግ አይደለም፣ አንዱን ወገን ከመያዝ አይደለም፣ ሀይሚን ጠልቼ ብሩኬን ከመውደድ አይደለም፣ ወይ ብሩኬን ጠልቼ ሀይሚን ከመውደድ አይደለም። ሁለቱ አንድ ላይ እንዲሆኑ ካለመፈለግ አይደለም። እኔ ሁለቱ አንድ ላይ ቢሆን ደስ ይለኛል። የሀገሬ ልጆች ናቸው፣ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ግን አንድ ሰው ብቻውን እየለፋ መጎዳት የለበትም ብዬ የማስብ ሰው ስለሆንኩኝ አንድ ሰው ብቻውን እየለፋ መጎዳት የለበትም በቃ እንደዛ ብዬ ማሰብ ስለሆንኩ ነገሮችን የምታስተካክልበት ነገሮችን የምትሄድበት መስመር የምናገኛቸው መስመሮች ሁሉ መስተካከል ካለባቸው በሁለቱም በኩል ሁለቱም መደጋገፍ አለባቸው ብዬ ስለማስብ እንግዲህ ፋሚሊዎች እኔ ከዚህ በላይ ምንም ምክንያቱም አንድ ሳይድ ይዛል ብላችሁ እንዳታስቡ ስለምፈልግ እንድታስቡ ስለማለት በቃ አሁንም አይናችሁን ገልጣችሁ ተመልከቱ። እቺ ልጅ ፍላጎት ስለሌላት ነው። ፍላጎት ቢኖራት ሄዶ አግቶ ያስመጣት አይደል እንዴ? እቺ ልጅ አንዴ ወጣለች፣ እግሯን አወጣለች፣ ልቧ ሄዷል፣ እግሯን ያዘው እሱ። ነቃ ብለን እናስተውል ፋሚሊ። እስከ መጨረሻ ስለተመለከታችሁን ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።